እዩ ትባላለች። ከዩ እንደዚህ ያልጠበኩኝም ላይክ ከዚህ በፊትም ችግር ተፈጥሮ ነበርና እዩ ማለት የኔ ቡቡዬ ሰራተኛ ነች እያሉ አቀራረቡልህ። ጭራሽ እኔ እኮ በቀደም ላይቭ ላይ እንቅልፍ ሲልህ የዛ ቀን ነው መሰለኝ ያገኛት ይችል ልጅማ የሆነ ነገር አጠጥታ እንዳይሆን ትናንትናም እንቅልፍ ላይ ነው። ፕራንክ ይሁን ውሸታችሁ ነው ሲጀመር። አይኖ ዩቱብ ልከፍቱላት ነው የሄድከው። ሲቀጥል ደግሞ እውነት ነው ምናምን ብላችሁ ለምዘባረቁ ማለት ነው ታያላችሁ። ልጅ የወገብ ቅማል ነው ወይም የወገብ ሾህ ነው ይባላል። አታሽቃብጭ። በቀደም ስለ ሃይሚ ሲጨፈጭፉ ዛሬ ደግሞ ስለ ብሩኬ ዞርሽ። ሽንት ቤት ውስጥ ወና ከተሰራ አይቀር እንደ ሄርሜላ ነው። አንጠለጠለ እኮ ከግድግዳ ጋር። እናንተ የወንድም ጀግና አለ እንደዚህ። ጭራሽ ወንድ ልጅ ተንጠልጥሎ ወደ ሰማይ ከግድግዳ ጋር እንዲህ መቸንከር እኮ ነው የቀረው። ፈጣሪ ትዕግስት ውስጥ የሄርሜላ ነገር በጣም ነው ያሳቀኝ ጋይስ። ወይኔ እናቴ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለምን እንዲሆነሽ መጣሽ ካላችሁኝ ማለት ነው ልጅቷ ጥርሷን ሕክምና አላትና ተከትያት ልሄድ ነው። ከዛ ከሄድኩኝ አይቀር እንዲዘንጬ በዛው ስለምወጣ በዛው ቪዲዮ ቀረጽኩ። ለምን ለበሽ አልባልም እሷን ተከትዬ ልሄድ ስለሆነ እና ቤተሰቦቼ እንዳይደብራችሁ ይቅርታሽ፣ መነጽሬ ስለሸፈነኝ ምንድነው እንዳትሉኝ ይቅርታሽ። እና ማለት ነው ውድ ቤተሰቦቼ ዛሬ የመጣሁበት ምን መሰላችሁ? ዞር ሲል እንትና እዩ የብሩኬ ሰራተኛ ናት። ኧረ እባካችሁ ብሩኬ የመቼ ሰራተኛ ነው ደግሞ እናንተ? እኛ የአረብ ሰራተኛ አይደል እንዴ? ሰራተኛ ብላችሁ ዝቅ ማድረጋችሁ ነው። ሰራተኛማ እኛም ሰራተኛ ነን። አታካብዱ እንዴ! ሰራተኛ በሰራተኛ ብላችሁ ሞራል አልመጣችሁ። አንዳንዴ የሴት ሞራል የሚባል ነገር አለ እንዴ። እኔም ሰራተኛ ነኝ፣ ለዛውም የአረብ ሽንት ቤት አጣቢ ነኝ እንዴ። ሰራተኛው ከሆነችማ ጥሩ ነገር ነው። ሰራተኛ መሆኗት አይደለም እኛ የደበረን ማለት ነው። እኛ የደበረን ሃይሚንም እስካሁን ድረስ ክፉ ነገር አልተናገረችብንም፣ እውነት ለመናገር ማለት ነው። እና እኛ የደበረን ሁኔታዋ ነው፣ ነገር አለሟ፣ አወራሯ፣ ክወናቸውን አልከወነችም ነው የኛ ጥያቄ። ትክክል በቃ ወሬውን አልቻለችበትም። ሲቀጥል ደግሞ ፎቶ ዘቅዛቂዎች ያልኳችሁ እነሱ ለሷ ብዙ ብር ኢንቨስትመንት አድርገው ነው የሚመጡ ወደዚህ ይዘዋት የሚመጡ ነገርኳችሁ። ወይ ብር ከፍለዋት ነው ወይ ዩቱብ ቻናል ሊከፍቱላት ነው። ስለዚህ እሷም ስዘቀዝቋት ብታበላሽ ውልተው አውላ ነው የምትመጣው። ቤተሰቦች እዚህ ጋር ማንም ሰው ዝም ብሎ እንደሚመጣ እንዳይመስላችሁ። ስለዚህ ስራቸው እንዳይበላሽባቸው ስትሉ መተባበር አለባችሁ። በብሩክና በሃይሚ ህይወት ውስጥ ገብታ ምንም የምታመጣው ነገር የለም። በቃ ምንም ማለት ነው። ይሄ 100% ነው የምነግራችሁ። ጭራሽ ከይታ ይሄ ያስታውቃል። ሲጀመር የብሩክ ፍቅረኛ አይደለችም። ሰራተኛ ብላችሁ ደግሞ ጭራሽ አታቀራርቧት። የምን ሰራተኛ ነው እንዴ? ቡቡ ሰራተኛ እንደዚህ ነው፣ በእንደዚህ መልክ ነው እንዲዞ የሚመጣው። እንደዚህ ፍቅረኛ ምናምን ብሎ አይመጣም ሲጀመር ማለት ነው። ግን መጣራት ያለበት ነገር ማጣራት ስለፈለገ ብቻ ነው እንጂ ሌላ ምንም ፈልጎ አይደለም። እሷ የሱ ይዞ የመጣው እችን ልጅ ማለት ነው። ግን እኔ የገረመኝ ነገር ማለት ነው ቡቡ በቀደም ላይቭ ላይም እንደዛ እንቅልፌ እንግዲህ ስንት ሰዓት ሙሉ ከዳኒ ጋር ሲቀጣቀጥ ቅጣት ስንት አንስ ሙሉ ያመሸበት ጊዜ አለ። እኔ አስታውሳለሁ አንድ ቀን በኢትዮጵያ 10 ሰዓት የተኛበት ጊዜ አለ። ሁላችሁም ታውቃላችሁ 10 ሰዓት 9 ሰዓት ድረስ ያን ያክል ሰዓት ድረስ ሳይደግሞ ብዙ ስራ ሰርቶ ደክሞት ማለት ነው። ያን ያክል ስራ ሰርቶ ሳይደክመው የዛ ቀን እንዴት እንደደከመው ግራ ጋብቶኛል። እኔ ያፈዚያ ደንግዝ መድኃኒት አጠጥተሽ እንዳይሆን አንቺ እዩ የምትባየው እዛ ካፌው ጋር ቁጭ ያልሽ እውነት አንቺ ነሽ። ደግሞ ፀጉሯን ተሰርታለች እዛ ሰዓት አይኖ ብቻ ፎቶዋን መለየት አልቻልኩም እኔ እስካሁን ድረስ ማለት ነው። እና ላይቭ ላይ የሆነውና ትናንትና ፊድባኩ አንድ አይነት ነው፣ የብሩክ ማለት ነው። በቁሙ እንቅልፉ እየመጣ ነው። ሰው የሆነ ነገር አድርገሽው እንዳይሆን ብቻ እዩ ማለት ነው። ከአንቺ ራስ አንወርድም። ለማንኛውም ማለት ነው ወደ ራስሽ ተመለሽ ይላለሁ። ሌላ ሰራተኛ ብላችሁ የምትሉ ሰዎች ተረጋጉ፣ ራሳችሁን አረጋጉ። ሰራተኛ ማለት ክብር ያለው ሆኖ ሰራተኛ ሰርቶ የሚኖር ሰው ክብር ያለው ሰው ነው። ይህን ስላችሁ ክብር የላትም እያልኩ አይደለም የኛ ውድ ቤተሰቦች። ነገር ግን ሰራተኛ ብላችሁ ነገር አታጠጋጉ። በቃ እሱ አያውቃትም አታውቀውም። አንድ ጊዜ ብቻ መስቀል ላይ ተገናኝተው ሎሚ ወርውር ተብሎ ወርውሯል። የዛን ሰዓት ያገሬ ስለሆኑ ነው እንጂ በዛን ሰዓት በጣም እየፈራ ነበር አይታችሁት ከሆነ። ከዛ ውጪ ያን ያህል እሷ ራሱ ለሚዲያ ራሱ ያኔ አዲስ ናት ብዬ ነው የማስበው። ምክንያቱም ምንም አይነት ወሬ እየቻለችበት አይደለም። ጥሩ እይታ አልመረጠም ብሩኬ ማለት ነው። እንደነ ሄርሜላ የሚያንቀጠቅጥ ነው እንጂ ምድሩን ከሰማይ የሚያናውጥ ተሸውደሃል ብሩክ ማለት ነው። የምሬን ነው። ያው ለስራ እንደመጣች እናውቃለን። ምንም እዚህ ጋር ቅር የሚላችሁ ነገር አይኖርም። ሃይሚንም ምንም እሷ ጋር ሳይድ ኢፌክት የሚፈጥረው ነገር የለም። ሲጀመር የሆነ
ከእናንተ የሆነ ወይም በእድሜ ወይም ደግሞ ብቻ በሳቅ ወይም ደግሞ በንግግር በሆነ ነገር ከፍ ያለ ነው መምጣት ያለበት። አሁን ሊንዳ የመጣች ሰዓት ሊንዳ አሁን ከብሩኬ ጋር በፊዚካል የሆነ ትመሳሰላለች። ሀይሚ ደግሞ ከሊንዳ አነስ ያለች ናት፣ ደግሞም ትንሽ ናት ሲጀመር ማለት ነው። ግን አሁን ብሩኬ ቁመታም ነው ጅስም አለው። ከሊንዳ ጋር ዋጥ ነው ያደረጋት ማለት ነው። ሊንዳ እና እሱ ሲታይ ያኔ ሄዶባታል፣ ቅብጠቱ ለቪዲዮም ቢሆን ሄዶባታል። ተመልካቹን ራሱ በአንድ ቪዲዮ እኮ አንቀጥቅጠውታል። የዛን ሰዓት አስባችሁታል? ቲክቶክ ለራሱ አጭር ለቀቅ አጭር ቪዲዮ ስንት ነው? 100,000 ነው ምናምን ነው የታየው ማለት ነው። ሊንዳም ማለት ነው በቲክቶክ የለቀቁትን ዩቲዩብ ቻናል ላይ ጭኛው 100,000 ነው የታየው ቲክቶክ ማለት ነው። እና በዚህ ልክ ነው አንዳንዴ እይታ የሚስብ ሰው መሆን አለበት። እኔ ግን ቢያቋረጡስ በጣም ደስ ይለኛል፣ የምሬን ስነግራችሁ ማለት ነው። ወይ ደግሞ ሀይሚዬ ማለት ነው ካለሽ ልብስ ስጫት ሀይሚ አንድ ቀን ጊዜሽን ወስደሽ ማለት ነው ያንቺ ልብስ ያለበሽው እንዳያውቁት ቅመሞቹ እንዳያውቁብሽ ማለት ነው። አለባበስ ምናምን አስተካከያትና አልብሰሻት እንደምንም የገባችበትን እንድትወጣላችሁ በአንቺ ስታይል አስተካከያት ሀይሚ። እኔ እንደዛ እላለሁ። ምክንያቱም ምንም አለባበስ አትችል። እንደው የት ሀገር ነው አሁን በረጅም ቲሸርት አጭር ጅንስ ሱሪ ከታይት ጋር እንደዛ ይለበሳል እንደ ኢትዮጵያ? አይቡታጅራ ኧረ አሳያት ሀይሚ አለባበስ አሳያት በመጀመሪያ ማለት ነው፣ ለከወናችሁ ስትሉ ማለት ነው። ሌላው ሲቀጥል ደግሞ መለላቸው ነው ዛሬ የመጣሁት እንትና ማለት ነው መልካም እንግዲህ የዛን ቀን በጣም በቃ በሷ ላይ እንደዛ ስትል የሆነ ነገር ስትል ምናምን ትበል እኔ ማለቷን እየጠላሁታለም ግን ማለት ነው አታስመስይ እስኪ አትንሸራተች ከዛ እዚህ ድረስ የመጣው ሀይሜን ደብቀሃት ቡታጅራ ዩቱብ ልከፍትላት ነው ምን ልትላ ምን አገባሽ? ቆይ እኔ አይደለም አሁን የሆነ ሀይሚን ስትናገሩ በሀይሚ ሳይዝ ሆናችሁ ስትናገሩ በሀይሚ በኩል ኦዲየንስ ሲቆጣችሁ ከዛ ደግሞ ወደ ብሩኬ ግልብጥ የምትሉ ሰዎች ታስጣሉኛላችሁ። አንድ አቋም ይኑራችሁ። በቃ አስተያየትም ከሰጣችሁ ለዛች ለሀይሚ የሰጠሽው አስተያየት ኦዲየንስ ከተቆጣሽ ኦዲየንስ አልተመቸውም ይቅርታ ጠይቂ አለቀ። ከዛ ግን ማለት ነው የሆነ ኦዲየንሱን ለማስተካከል የምትሞክሩት የምትሄዱበት እንደ እንሽላሊት የምትሄዱበት ነገር ያስጠላኛል። እግዚአብሔርን እኔ አሁን አጠፋሽ ከተባልኩ በቃ የሆነ ይሄ ነገር ጥፋቴ ነው ብዬ ካመንኩበት ይቅርታ ነው እንጂ የምጠይቀው ተንሸራትቼ ወይ ሃይሚን ወይ ብሩኬን ለመዘግዘቅ እኔ አልቸኩልም። አድርጌም አላቅም፣ እንደዛም ቪዲዮ ሰርቻ አላቅም ሲጀመር ማለት ነው። ብዙ ሰው ግን አሁን ሃይሚን የሆነ ሰዓት ይቆልልና ልክ የሆነ ሰዓት ላይ ስለ ሃይሚ አንድ ነገር ኦዲየንሱ ሲል ከዛ ደግሞ ወደ ብሩክ ዞር የሚሉት ነገር አለ። ለምን ለሰብስክራይብ እና ለፎሎ ብቻ ትሮጣላችሁ? አንዳንዴ ለህሊናችሁ ትክክለኛ ያያችሁትን ነገር መፍረድ አለባችሁ አንዳንድ ሰዎች ማለት ነው። አሁን መልካም ሰሞኑን በጣም አስጨንቀዋት ነበር በሃይሚ ዙሪያ። አሁን ዞር ብላ ደግሞ ወደ ብሩኬ ምን ትላለች? ለምን ከሷ ተለይተህ መጣህ? እንደዚህ ነው የኔ ቅመም የኔ ምናምን ስትያት ነበረ። ትናንትና ብዙ ነገር ስታወሪ ያልነበር ስለሷ? ያው አፍሽን ባይሉሽ ደጋፊዎቿ ብዙ ነገር ልታወሪ ነበር። አንዳንዴ ምን መሰላችሁ የሆነ በሀገራችሁ ላይ እኔ ባይዘው የህይወት ታሪኬ ማለት ነው ሰው ምንም ቢያወራ እኔ ምንም አይመስለኝም። በነገራችን ላይ ግን ደግሞ እንደ ሰውኛ ስታስቡ አብራችሁ ያደጋችሁ ሰው አብራችሁ የሆነ አንድ ሰፈር የሆናችሁ ሰው ስለ እናንተ ወጥቶ ሲፈተፍት ያስጠላል፣ ይደብራል። ይሄ ነው የሚደብረው እንጂ አሁን እኛ ስለ ሃይሚ ስለ ብሩኬ ዝቅዝቅ አድርገን ብናወራ እኛ አናቃቸውም፣ አያውቁንም። እኛ የነሱ ትውልድ አናቅም። ኢትዮጵያዊ መሆናቸውን አንዳንድ ቪዲዮ ላይ ባየነው ነገር ነው እኛ የምናወራው። ግን አሁን መልካም ወይም ደግሞ የተንቢ ስለነሱ መታ ስታወራ ትንሽ የሆነ ቴንሽን ያደርጋል። ነገር ግን ደግሞ ለቴንሽን ቦታ መስጠት የለም። ማንም ሰው አበሻ ሲለወጥ ማለት ነው ከኋላችሁ እንደ ውሻ የጠላችሁ ሰው ራሱ እናንተን ለመብላት ይሮጣል። እኔ አሁን መልካምን በጣም ብዙ ነገር ታዘብኳል። ለምን በባለፈው ሃይሚ እንደዛ ስትል እሺ ይሁን ለመፈመስ ብዬ ለያዝላት። አሁን ደግሞ ግልብጥ ብላ ለምን በሷ ላይ ለምን እንደዚህ ምናምን አሽቃበጥሽ ነው የምትባይ ሆነ አንቺ ምንድነው የምትባይ ሆነ አንቺ ማለት ነው። መልካም ተብዬዋ ማለት ነው። ከፈለሽ ከሁለቱም ሳይዝ እኩል ሁኚ። ብሩኬንም ነክቼ ዝም እባላለሁ ብለሽ ከሆነ ተሳስተሻል። ለምን አታውቂውም? ለምን አያጎርስሽ? ለምን አያበላሽ? እኛ አያገባንም እኛ እሱን ማለት ነው። ሃይሚም ለምን አታበላሽ? ለምን አታጠጣሽ? አይመለከተንም። ጥሩ ነገር ከተናገርሽ ጥሩ ነገር ትከትያለሽ። አሁን ትናንት የወለድሽውን ህፃን የታቀፍሽውን ህፃን በዛ በማይረባ ነገር እንደዛ ሚዲያ ላይ ተዘቀዘቅሽ። ተዘቅዘቂ፣ መዘቅዘቅ ብርቅ አይደለም። ግን
በማይረባ ነገር በቃ አንዳንዴ ስትናገሩ የሆነ የምትናገሩትን ነገር እያሰባችሁ ተናገሩ። ገባችሁ? ሰው እዚያው አንድ ሀገር ሆናችሁ ለሰው ጠላትነት አትሆኑ። በቃ ቢያንስ የምታውቁት ነገር ቢኖር እንኳን ማስመሰል የሚባል ነገር እንኳን ለእናንተ ምን ሆናችሁ ነው? ስለዚህ ሃይሜን ማያውቃት ሰው እንኳን እንደዛ ሲወዳት ብሩክን ማያውቁት የትም ማያውቁት እንደ ልጅ አድርገው ሲያዩት ሲቆረቆሩለት፣ እናንተ ደግሞ አገር ላይ ያላችሁት ወጣት ወይም ደግሞ ጓደኛ በዚህ ልክ ስትመጻደቁ ያስጠላል። በሌላ ነገር እኮ ሌላ ነገር ብላችኋቸው እኮ በሌላ ቪዲዮ ስለነሱ መልካምም አወራችሁ ምንም አወራችሁ የጨረቃ ፋሚሊ እውነቴን ነው የምላችሁ ብሩክና ሃይሚን የለጠፈ ሰው ማንንም ሰው አይተው አስተያየት ይሰጣሉ። የጨረቃ ፋሚሊ እውነቴን ስነግራችሁ ማለት ነው። አላቅም እንግዲህ ወደፊት የሚፈጠረውን። እስካሁን ባሉት ግን የሆነ ችግር ተፈጠረ አብረው ተጨንቀው ነው። ስንት ልጆች ናቸው አሁን? እሺ ትናንትና እንኳን እንደው በውሩም በጭፍኑም ይቺ እዩ የብሩክ ፍቅረኛ እንዳልሆነች ማንም ሰው ያውቃል። እንደው ግን ማለት ነው ማለት ከሴትዮ የተጣላው እቃ ሰበርኩ ያለችውን ልጅ ላይ በላይ ሰምታችኋታ? ቲክታክ እንደ አንዳንዴ ለራሳችሁም እየሆናችሁ ቤተሰብ እውነቴን ነው የምነግራችሁ። እንዴ ሲስ እውነት ለስራ ነው የመጣችሁ? እውነቱን ንገሪኝ ያላችሁኛላችሁ እስካሁን አላመናችሁ እንዴ? እና አሁን ብሩክ አሁን እንደው ማይሞት እንደው ቅመሟን ትቶ አሁን እንደው እዩን እንደው ኧረ በፈጣሪ ስም እኔ ማለት ከፈጣሪ ጋር እንዳታጣሉኝ። ማለት ሰውና ሰው ከፍ ዝቅ ማድረግ ነውር ነው፣ ኃጢአት ነው ይባላል። ግን እኔ ያንን ልል የቻልኩበት አንደኛ ብሩክና ሃይሚ ረጅም ዓመት ሰርተው ነው የተለወጡት፣ አብረው ነው የተለወጡት። ምንም የላቸውም ሁለቱም። በመጀመሪያ ይሄ የሚታወቅ ነገር ነው። ሁለቱም የቤተሰብ እጅ አይተው ነው የሚኖር። ብሩኬም ወንድሙ ነው የሚያስተዳድረው፣ እናቱ ናት ተናግሯል። እሱ ምንም አይደበቅም። እንደዛም ሆኖ ግን እግዚአብሔር ይመስገን ዘንጦ ነው የሚኖረው ከቡታጅራ ልጆች ማለት ነው። ሃይሚን ብትሆን ከወንድሞቿ ከቤተሰቦቿ ጋር ትምህርቷን እየተማረች ነው ያለችው የነበረው እና ያን ያክል እንደዚህ ብዙም ስለ ማንነታቸው የሚያስጣጣ ነገር የለባቸውም ሰው። አሁን ላይ ግን መተው እንደዚህ በሚመጻደቅ ሰው በፍጹም አናስገባም፣ አንፈልግም። ማንም መጣማ ፍንክች የለም። አትናደዱ እህቶች፣ ስራችሁን ስሩ። ስራችሁን እንድትፈናቀሉ አታድርጉ። ቦታ አትክፈቱ። ሁሉም ወደ መስመሩ ተመልሶ እናንተን የሚያስደስት ነገር ብሩኬ እንደሚያደርግ ቃል ገብቶላችኋል። እንዲሁም ደግሞ በቃ ይህን የነበራቸውን ፈተና እንዲወጡት የእናንተ ጥሩ ፊድባክ እስካሁን ድረስ የምታሳዩቸው ነገር በጣም ጥሩ ነው። ከአንዳንድ ቅናተኞች በስተቀር በጣም ጥሩ ነገር ላይ ነው እየሰራችሁ ያላችሁት። ግን ደግሞ እናንተም ከምትሰሩት ካሰሪያችሁ እንዲሁም እቃ እየሰበራችሁ ምናምን ብዙ ነገር ላይ የምታወሩትን ነገር መቆጠብ መቻል አለባችሁ። ንዴታችሁን ማሳየት የለባችሁም። ሁላችሁም አታስመስሉ። በቃ ብሩኬን ሃይሚን በቃ ባንድ ማየት አለባችሁ። የኛ ውድ የጨረቃ ፋሚሊዎች ይመቻችሁ። ዛሬ በምን አይነት ሲስተም ይመጡልን ይሆን? እንደምታዩት እንግዲህ ቡታጅራ ሚፍታህም ቤኪም ሄዷል ማለት ነው። ብዙ ነገር ይስተካከላል ብለን ተስፋ እናደርጋለን። የኛ ውድ ቤተሰቦች በጣም አድርጌ ወዳችኋለሁ። እኔም ሐኪም ቤት ሄጃለሁ። እስከምመጣ ማታ በሰላም እንገናኝ። የምሄደው ዱባይ ነው፣ ቅርብ አይደለም። ጥርሷን ተነቅላ የተተከለችው ልጅቷ እዛ ነው የምንሄደው። ባይ